በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላምና ጤና ፍቅርን በረከትን ያድልልን። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁ? ዛሬ እንግዲህ በተመልካቾቻችን በሣድስ ቤተሰቦች ፊት በጣም ጀግና እኔ በጣም በብዙ መድረኮች አግኝቻታለሁ። ሳቴላ ሙሉቀን ትባላለች። በጣም ጀግና እንስት ቤተሰባችን እህታችን ናት። ጋብዣታለሁ። በጣም ብዙ የሰው የሚያውቀው አብሮነት የተባለ ትልቅ ተቋም አለ። ከዛ ተቋም ጋር ተያይዞ ብዙ ስራዎችን ሰራለች። አሁን ባለበት ደግሞ ጋዜጠኛ ተስፋዬ ገብረ ማርያምን አስደናቂ ሽልማት የሸለመ ተቋም ነው አብሮነት እንደሚታወቀው ማለት ነው። ስለዚህ ምንድነው የተሸለመው? ከዛን ጀምርና ይሄ ቅንነት ለኢትዮጵያውያን ለኛ እንዲጋባ ስፒሪቱና መንፈሱ የመሸላለም ትልቁን ኃይል እንድንወስደው በማለት ሳቴላን ጋብዣታለሁ። ሳትዬ እንኳን በሰላም መጣሽ። እንኳን ደህና ቆየኸኝ ብዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። ብዙ መድረክ ላይ አንድ መድረክ ላይ እንደውም ስታስተዋውቂ የሰማው ዶክተር ወዳጄነህ የገለጸሽ መንገድ ሁሌ ደስ ይለኛል እና ባለፈውም ሲገልጸው እንደው ከአመታት በፊት አንዲት መለሎ የሆነች ቆንጆ መጣች ለስራ እኔ ጋር ለማማከር እሱ ማማከር ላይ ስለሚሰራ እና በጣም የሆነ ትንሽ እንትን ብላ ነበረ። ከሆነ አመታት በኋላ ደግሞ አንበሳ ሆና አገኘዋት አለንና እና እሱ ነው ሁሉ የሚመጣብኝ። እሱን አጋጣሚ እስቲ አስታውሹ። እሱን አጋጣሚ አስታውሽ። ዶክተር ወዳጄነህን መጀመሪያ ያገኘሽው ያ ሞመንት ምን ነበር? የዛሬ 7 ዓመት አካባቢ አንዲት ልጅ እኔ ቢሮ መጣች። ረጅም አሁን እዛ ውጪ ነው ያለችው። እሷ ረጅም ቀጭን ቀይ ልጅ ነች። ሳቴላ ትባላለች። እንግዲህ ዶክተር ወዳጄነህን ያገኘሁት ያው ከብዙ የህይወት ውጣ ውረድ በኋላ የራሴን ቶክ ሾው ለማዘጋጀት አሻም ቴሌቪዥን ላይ ስጀምር እሱ የመክፈቻ ፕሮግራም ቀን እንግዳ እንዲሆን ነው ዋናው ዓላማ የተገናኘንበት። ግን ስንገናኝ ያው ከሆነ ስትራግል በኋላ ገና እየመጣ ያለ ነገር ነውና ምክርም ፈልጌ ነው የሄድኩት። እሱ እንደሚለው ነው እያወራሁት አለቅስ ነበር። ከዛ ደግሞ በገጠሙኞቼ እስቅ ነበር እና ያው በሚገርም ሁኔታ ሰፖርት አድርጎኝ ኮንሰልት አድርጎኝ ያው ስትኖር የብዙ ሰው ድምር ውጤት ነው የምትሆነው አይደል? እኔ ደግሞ ለዚህ በጣም ጎበዝ ነኝ፣ ትቸብል ነኝ። በጣም ጠጋብዬ እጠይቃለሁ። አንተንም ሳገኘ ጠይቄያለሁ። እንደዚህ ጎበዝ ነሽ። ሾው አለ አሁንም የቴሌቪዥን ሾው አለ። አዎ አሻም ቴሌቪዥን ላይ ሳቴላ ሾው እንግዲህ ጠንካራ ሴቶችን የህይወት ኤክስፒሪየንሳቸውን፣ ጠንካራ እናቶችን፣ ጠንካራ ሚስቶችን የህይወት ኤክስፒሪየንሳቸውን ወደ አደባባይ በማውጣት ከነሱ እኛ ደግሞ እንድንቀስም እኔ በብዙ አጋጣሚዎች ሾውን ስላየሁት አሁን ያለውን አፕዴት ለማወቅ ብዬ ነው። ሳቴላ እንግዲህ አሁን ሰው በብዙ መልኩ ሊያቅሽ ይችላል። በብዙ መልኩ ሰው ጋር በጣም ትግባቢያለሽ። እኔ ገረመኝ በጣም ብዙ ሰዎችና ኔትወርክድ ነሽ። ምንድነው በምን አጋጣሚ ነው ያ የሆነው? ኦልሞስት ከብዙ ሰው ጋር ለመገናኘት ለመተዋወቅ ያስቻለሽ የስራ የኑሮ የምን እንትን ነው? እስቲ ንገረኝ፣ እሷን ፓርት ንገረኝ። ምክንያቱም ከአንቺ ብዙ ሰው ሊወስደው ስለሚችል ነው ወይስ ደግሞ የማርኬቲንግ ባለሙያ ነሽ? ኦፍ ኮርስ ረጅም ዓመት ሴልስ ሰርቻለሁ፣ ሴልስ ኤንድ ማርኬቲንግ። ከዛ በኋላ እንግዲህ በዋነኝነት አንተ መንገድህን መጀመሪያ መለየት ነው። ልክ መንገድህን ስታውቅ ለዚህ መንገድ ውስጥ የሚያግዙኝ ሰዎች እነማን ናቸው? ከዛ አላልፍም፣ ማንኛውንም ሰው አላልፍም። ቅድም እንደነገርኩ በጣም ትቸብል ነኝ። ኔትወርክ አረጋለሁ። ሰው የተገኘበት ቦታ እሄዳለሁ። ምናልባት የዛሬ ብዙ ዓመታት በፊት በእግሬ ሊሆን ይችላል መሄደው። በጣም ትልቅ ኢቨንት ላይ ዝንጥ ብዬ የታክሲ የለኝም በእግሬ ልሄድ ይችላል። ያውና ግን እዛ ሄጄ ስላለው ስለመጣሁበት መንገድ ስለወጣ የታክሲ ስላለመኖሩ ቤት ሄጄ ለልጄ ስለማበላት ነገር ምናምን አይደለም ማስበው። እዚህ ቦታ ላይ ማንን ይዤ ልሂድ። ስለዚህ በቃ ፒክ አደርጋለሁ። በደንብ ሰው እግባባለሁ። ሶሻል ሚዲያ ላይ በጣም አክቲቭ ነኝ ስል ይሄ በመፖስት ምናምን ሳይሆን የሚጠቅሙኝ ሰዎችን በጣም ኮንታክት አደርጋለሁ። በዛም ብዙ ሰው አትርፌያለሁ። እንዲህ እያልኩ ነው እንግዲህ ኔትወርኬን በደንብ ያሰፋሁት። ደግሞ አገልጋይ ነኝ። በጣም ማንነቴ ያደገው በማገልገል ውስጥ ነው። በጣም መድረክ መራለሁ። ያው ታውቃለህ
መድረክ ስመራ በባዶ ሆዴ መርቼ አንድ ቀን ትን ብሎኝ ልሞት የደረስኩበት ቀን አለ መድረክ ላይ የምሬን ነው የምልህ ግን አይኖ በቃ የሆነ ቀን የሆነ ቦታ እንደምደርስ ማለት ነው ስለዚህ በስነ ስርዓት አገልጋይ ነኝ አገልጋይነት ማለት የቤተክርስቲያን ወይስ ደግሞ የማህበረሰብ በማህበረሰብ ለምሳሌ አብይ ከፈለገኝ እመጣለሁ ተስፍሽም ይሄንን በደንብ ያውቃል የሆነ ቦታ ከፈለከኝ ገንዘቡን አይደለም ማስበው በመዝራት አምናለሁ ቅድም ፕሮፌሰር እሳቸው የተቀመጡበት ወንበር ላይ በነገራችን ላይ ተቀምጬ በማውራቴ አምላኪ እና ደግሞ ይገባኛል ብዬም አላስብም ምክንያቱም አንዳንዴ ማውራት ያለባቸው ሰዎች ዝም ብለው እኛ እያወራን ነው ነገሮች የሳቱት ብዬ አስባለሁ ግን ያው እድለኛ ነኝ ከርሶ የሆነ ነገር በማግኘታችን እግዚአብሔር ይመስገን እግዚአብሔርን ሳላመሰግንም ጀመርኩኝ እግዚአብሔር በብዙ ባርኮኛል በጣም የማርያም ወዳጅ ነኝ ማርያምን በጣም ወዳታለሁ ትህትናዋ ያስገርመኛል እና ሁሉ ጊዜ ትህትናዋን እንድታወርሰኝ ነው ጸሎቴ ምክንያቱም ሰውኛ ባህሪ አለ ጠገብም ቢል ነገር አብሶ ሴቶች ኢምፓወር ስንሆን ወደ መድረክ ወደ ኦን ዘ ቦርድ ስንመጣ ትንሽ አለችና እሷን ስሜት ለመክታት ሁሌ ከእናቴ ጋር ጸሎት አደርጋለሁ ማርያምን ትህትናሽን አውርሽኝ ነው የመጀመሪያ ጸሎቴና ሶ እንዳልኩ በኤኒ መድረክ ኤኒ ነገር ላይ በመችለው አቅም አገለግላለሁ አንዳንድ ጊዜ ኤምሲ ለሆን ሄጄ ሁሉ ኤምሲ አይደለሽም በቃ ሌላ ሰው መጥቷል አይነት ነገር ተብዬ ኤምሲ ማስተር ኦፍ ሴሬሞኒ ማለት ነውና ተብዬ አኩርፌ አልወጣም በተገኘው ጋር ክፍተቱን ደፍኜ ደግሞ በዛ አገልግዬ እሄዳለሁ ምክንያቱም በመዝራት በጣም አምናለሁ ህይወት የመዝራትና የማጨድ ህግ እንደሆነ አንደርስታንድ በደንብ ማለት ነውና በዛ ውስጥ ነው እንግዲህ ይሄ ኔትወርክ የመጣው ከዛ ሰው መድረክ ሲያይክ ስታገለግል ሲያይክ ሰው ራሱ ሊያገኝህ ይፈልጋል ለሆነ መድረክ ያጨሃል ለሆነ ነገር ያጨሃልና በዛ ውስጥ ኔትወርክህን በደንብ ያሰፋ መሄድ በጣም ይገርማል ቅድም ያልሽውን የአገልጋይነት መንፈስ ናታኔም የቤተክርስቲያን ጠራጊ የቤተክርስቲያን አገልጋይ ነው ግን እግዚአብሔር ስንት ያለ ፒክ ያደረገው ናታኔምን ነው ለምን ትሁቱን አገልጋይ ይፈልጋል ሰዎች ህይወታቸውን ገንዘብን ሲያገለግሉ እግዚአብሔር ያዝናል ህዝብን አገልግለው እግዚአብሔርን ያገለግሉ ብዙ የተባረኩ ሰዎች አሉ በዛ ውስጥ ብዙ ነገር እንዳገኘሽም እርግጠኛ ነኝ በጣም ደስ ያለኝ የመግባባት አቅምሽ የፈጠራቸው ብዙ ፍሬዎች እንዳሉ ይሰማኛል አብሮነት ትልቅ ተቋም እየሆነ ያደገ አሁን ባለበት ሁኔታ ብዙ ሰዎችን ሰፖርት እያደረገ ያለ ተቋም ነው ከአብሮነት አንደኛ አብሮነት ያው በተለይ ከማይክሮ ፋይናንስ ጋር ተያይዞ ሰርቪስም ይሰጣል ብዬ አምናለሁ በደንብ ግለጭልን ባጭሩና እንዴት ተገናኝሽ ከአብሮነት ቢዝነስ ጋር በጣም መልካም እንግዲህ ቅድም እንዳልኩ የመጀመሪያ ራእይን ስፈልግ መንገዴን ስፈልግ ንግድ ውስጥ ገብቻለሁ እንዳልኩ ሴልስ ውስጥ ገብቻለሁ ፊልም ኢንዱስትሪው ላይ መጥቼ ነበር እንደዚህ ሲሄድ ከኔ ጋር የሚሄዱ ነገሮች ፍለጋ ላይ ነበርኩ በቃ የት ጋር ነች ሳትላ ሶ ይሄንን ስፈልግ ሴቶች ላይ መስራት በጣም ወዳለሁ እኔ በቤተክርስቲያን ነው ያደኩት የጎባ ልጅ ነኝ ባሌ ጎባ መድኃኔዓለም ሰንበት ትምህርት ቤት ውስጥ ነው ያደኩት አቡነ ሰላማ ዘባሌ የሚባሉ የወንጌሉ ገበሬ እሳቸው እግር ስር ቁጭ ብለን እየተማርን ያደግነው በዚህ አጋጣሚ በጣም ብለስት እና ሁሉ ጊዜ ራእይን ፍለጋ ላይ ባለሁበት ሰዓት ይሄ የሴቶች ነገር ኢምፓወር ያደርገኛል እንዳልኩ ማርያምን ወዳለሁ መጽሐፍ ቅዱስ ገለጥ ሳረግ የመጀመሪያ የሚማርከኝ የሴቶች ጉዳይ ነው የወታደር ልጅ ነኝ አባቴ ስለ ሴቶች ጀግንነት በደንብ ያወራኛል አገሩን በጣም የሚወድ አባት ነው ያለኝ ኮሎኔል ወርቁ ዘርጋው ይባላል የሱ ቅጥቅጥ ነኝ እኔ እና አገሩን በጣም ይወዳል ይሄ ህዝብ የሞትኩለት ህዝብ ነው ስለሚለኝ ለህዝቡ በጣም ሪስፔክት አለኝ ይሄ ሀገር የሞትኩለት ሀገር ነው የሞትኩላት ባንዲራ ነች እየተባልኩ ነው ያደኩትና ከዛው ይሄ የሚያስጨበጭብ የወታደሮች ልጆች ብዙ ነን ማለት ነው ጀግኖች ታደሳ ሰው ስለ ሴቶች ጀግንነት ይነግረኛልና ምን ይለኛል ግን ሴቶች በጣም ጠንካራ መሆን አለባቸው ግን ከነልስላሴያቸው ይለኛል ሴት ልጅ የልስላሴዋን ፓርት ስታጣው ከወንድ ትጨክናለች ይላልና ይሄንንም ስለምሰማ ይመስለኛል መጽሐፍ ቅዱስ እየገለጥኩ የነ ዲቦራን የነ ሩት ታሪክ በጣም ይማርከኛል የነ አስቴር ከዛ እናት ስለመሆን ሳስብ ደግሞ የሙሴ እናት ታሪክ ይገርመኛል ሶ ሙሴን መፍጠር የምትችል እናት ነች እናት ስለዚህ እዚህ ላይ በጣም መስራት ፈልጋለሁና ቅርብ ጊዜ ደግሞ ተቀጥሬ ስሰራ በነበረበት ሰዓት ሴት አለቃ ነበረች በጣም ስትሮንግ ሶ በቃው ልስላሴን ካጣው እንደዚህ ነው ሆኖ ማለት ነው አለ እና ሶ እንደዚህ አይነት ጠንካራ ሴቶች ጎበዝ ግን ደግሞ ከነ እናትነታቸው ከነ ሚስትነታቸው ከነ ክብራቸው ወደ ቦርድ ቢወጡና ወይም ወደ ሚዲያ ቢወጡ የህይወት ልምዳቸውን ብናገኝ
ብዙዎች በዚህ ውስጥ መቀየር ይችላሉ የሚል ሐሳብ ነበረኝና እሱ ላይ እየተንቀሳቀስኩ ያለ ታውቀዋለህ የሚዲያው ነገር ከባድ ነው። ይሄ ስፖንሰር ምናምን የሚባለው ነገር ከባድ ነውና እንዴት ላርግ ብዬ አንድ በጣም የምወደው አሁንም እንግዲህ የብዙ ሰው ውጤት ነኝ ሳመሰግን የረሳሁት ብዙ ይኖራል ግን ዋናውን ብቻና አቶ ክቡር ገናው ይባላል በጣም የምወደው ማከብረው ሰው ነው። ሄድኩና አማከርኩት እንዲህ አይነት ነገር ላይ መስራት ፈልጋለሁ። እሱን ማቀው በፊት ተቀጥሬ የምሰራበት የነበረው ቦታ ነውና እንዲህ አይነት ነገር መስራት ፈልጋለሁ ምን ላድርግ ስለው ኤንጂኦ እንዳቋቁምና ሴቶች ላይ መስራት እንደምችል አንዳንድ መንገዶችን ጠቆመኝ። እኔ ከለኮስከኝ በቃ ከዛ በኋላ ወዲያው ሄድኩ ሰዎች ማማከር ጀመርኩ። እንዴት አድርጌ ነው ኤንጂኦ ክሬት ማድረገው? ከዛ እሱም አንዳንድ መስመሮች ሰጠኝ። ጨራርሼ ላይሰንሴን ይዤለት ሄድኩ እና he was amazing ከዛ በኋላ የመጀመሪያው ቻሌንጅ እዛ ጋር መጣ። እኔ የምፈልገው ሚዲያ ላይ ይሄ ደግሞ ሰልጥነናል ጎብዘናል የምንል በሂውማን ሄር ውስጥ በሜካፕ ውስጥ ያለንን ሴቶች ከዚህ ያለፈውን ጥንካሬያችንን ማውጣት ነው የኔ። ከዛ ከኤንጂኦዎች ጋር ደግሞ ስትሰራ ወደ ሎካሉ ማህበረሰብ የመመለስ ግዴታ አለ። የምትሰራው ከክፍለ ከተማዎች ከወረዳዎች ምናምን ጋር ነው። የመጀመሪያውን ፕሮጀክት ስቀበል ይሄን መቀበል አቃተኝ። አንድ ጊዜ ሴቶችና ማህበራዊ ሲሄድ ፊልሰንን አገኘኋትና ጠየቅኩ። ቀጥታ ወረዳ ነው አይሄድኩም ደብዳቤን ጽፌ ሚኒስተር መስሪያ ቤት ነው የሄድኩት ማለት እንደዚህ ስል አማከረችኝ። ሚኒስተር ዴኤታዋም ነበረች በወቅቱ የነበረችው አሁን ስሟን ዘንግቼዋለሁ። ነው ውረጂ ከታች ነው መምጣት ያለብሽ ግን አሁን ሰፖርት እንዲያረጉሽ ክፍት እንዲያረጉልሽ አይዲያሽ በጣም ትልቅ ስለሆነ ሰፖርቲንግ ሌተር ጻፉልኝ ማለት ነው። እሱን ሰፖርቲንግ ሌተር ይዤ ወረዳ ሄድኩ ካዲማጅ ከዛ እንግዲህ ጀመርኩኝ ወረዳዎች ላይ ስራ መስራት። ያንን ስሰራ ግን ባየሁት ነገር በጣም አይወስ ሾክ በቃ አንደኛ ስልጠናዎች ታዘጋጃለህ። ስልጠናው ላይ የሚመጡት ሰዎች የእለት ያቺ የምትሰጣትን አበል አስበው ነው እንጂ የምር በስልጠናው የመለወጥ የምናምኑ በጣም ሬር ነው። ስለዚህ በቃ ለዚህ ህዝብ ማለት እንዲነቃቃ ምንድነው ማድረግ ያለብኝ ለነዚህ ሴቶች? እንደውም እግዚአብሔር ያሳየኝ ለምክንያት ነው። እኔ በእግዚአብሔር አምናለሁ በሚመራኝ መንገድ አምናለሁ። ያሳየኝ ስለ ሴቶች ስል ለካ ትልልቆቹን ብቻ አይደለም እዚህ ጋር ያሉት ናቸው መነሳት ያለባቸው የሚል ሂሳብ ወዲያው አሰብኩና ስልጠናዎችን ስናዘጋጅ ለመጀመሪያ ጊዜ በኢትዮጵያ የሴቶች የሥራ ሐሳብ ውድድር የሥራ ፈጠራ ውድድር ብለን ጀመርን። ምክንያቱም ስልጠናውን ሰልጥነው ሊወጡ ነው። እነሱን ለመያዝ እስቲጃችሁ ላይ ምን አለ ወደ ፕራክቲካል ነገር ለመውረድ ምንድነው ስፌት ነው የምትሰፊው? ጠላ ነው የምትጠምቂው? አረቄ ነው የምትታወጪው? ምንድነው ያለሽ እጅሽ ላይ? እሱን ይዘሽ ለምን ገበያ አትወጪ ወደሚለው ነገር መጣ። ማንም ያልደፈረው ኢትዮጵያ ውስጥ እስካሁን ድረስ የሥራ ሐሳብ ውድድር በሴቶች ብቻ የዛሬ 4 ዓመት እሱን ሰራንና አሁንም አልቀረልንም። ምክንያቱም ፕሮጀክቱ ሌላውን ስለማያካትት ስልጠናውን ፎሎ አፑን ምናምን ነው የሚያካትተው። የገበያ ጥናት አስጠምተን ፕሮጀክቶች ምናምን ቀርጸን ለነዚህ ለተወዳዳሪ ሴቶች እስቲ አግዟቸው ይሄ አላቸው ብለን ደግሞ ፍለጋ ወጣን ማለት ነው። በጣም ከባድ ነበር። ሰው አይዲያው ኮላተራል አይሆንለትም። የሁላችንም ራሴን አሰብኩት። እኔ እግዚአብሔር ባይረዳኝ ሰዎች ባያስነሳልኝ ኖሮ አይዲያዬ በቃ ሴቶች ላይ ነበር መስራት የምፈልገው እያልኩ ነበር። ስለዚህ ለሆኑ ሰዎች መነሻ መሆን እንችላለን። ይሄንን አለን የተወሰኑ ብቻ ነገሮች በወቅቱ የመጀመሪያው ፕሮጀክት ላይ አገኘን። ግን በቃ ከባድ እንደሆነ ሁኔታው ተረዳሁኝ። በዛ ሰዓት ደግሞ እርጉዝ ነበርኩኝና እኔ እስከ 8ኛው ወር ስንት ልጆች አሉሽ? ማለት 2 ሴቶች። እግዚአብሔር ይባርክልሽ። ይባርክላት አይደል? ሴቶች እያልኩ ሴቶች እግዚአብሔር አበዛልሽ አሁን። እና ከዛ 8ኛው ወር ላይ ሆኜ ፕሮጀክቱ ተጠናቀቀ። በዚህ አጋጣሚ በወቅቱ ያገዙኝን እና ሸዋ ቴክኖሎጂ ብቻ ብዙ ሰዎች በገንዘብም ሴቶቹንም ሰፖርት በማድረግ በተለያየ ነገር ብድሮችን ደግሞ ለመስጠት የተወሰኑ ብድርና ቁጠባና ብድር ተቋማት የተወሰነ ነገር ለማመቻቸት ሞከርን። ግን አጥጋቢ ስላልነበረ አረካሁን። ይሄንን ሎድ ተሸክሜ አራስ ቤት ገባው ማለት ነው። ይሄንን ሎድ 3 ዓመት አካባቢ ማለት ነው። ይሄንን ሎድ ተሸክሜ በቃ አራስ ቤት የ1 ዓመት ፕሮጀክት ነው። እንዴት ከባድ ጊዜ እንዳሳለፍኩ እርግዝናዬን አላጣጣምኩትም። መገናኛ ቀጠሮ ኖሮኝ 8 ሰዓት ነው 4 ሰዓት ጳውሎስ ገብቼ የወለድኩት እየሄድኩ ማለት ነው። ጓደኛዬ ዳውንሎድ አድርገሽ ነው ወይስ ወልደሽ ነው ብላኝ
ሰው መጤንም ምንም አላውቀውም። ምክንያቱም ስራ ላይ ስለመጣናችን ስራ ላይ ስንሆን ሁሉ ነገር ሲምፕል ነው። አሁን አንዳንዴ እርግዝናን እንደ ህመም የምንቆጥር ሴቶች አለ። እርግዝና በጣም ኢንጆይ የሚያደርግ ነገር ነው፣ ደስ ይላል፣ እንደውም ብርታት ይሰጣል። ሌላ ሆርሞን እኮ ነው እና እንደዛ ሆነና አራስ ቤት ገባው። አራስ ቤት ስገባ ስወጣ ይሄን ስራ መቀጠል አለብኝ። ለኔ ሌሰን ታይም ሆነልኝ። እንግዲህ ቢዚ ነበርኩ። በቃ ያን ፕሮጀክት እየሰራው ነው። መጸለያም ማሰቢያም ጊዜ ይጠፋል አንዳንዴ አይደል? ዝም ብለን እየሄድን ቤተክርስቲያን ራሱ ስትደርስ እንዲህ ብለህ ያጥ ብለህ ነው የምትሄደው። የሆነ በቃ ቢዚ። የአራስ ቤት ግን መቆሚያ ማሰቢያ ሰዓት ሆነኝ ለኔ። ቅድም እንዳልኩ ነው እንግዲህ ሴቶች ሆርሞን እንቀያየራለን በየጊዜው። ያንን ለጥሩ ኢነርጂ መጠቀም ይቻላል። ስለዚህ የአራስ ቤት ዲፕሬሽንን አላውቀውም እኔ። ቁጭ ብዬ ወረቀት ይዤ ድመራና ቀነሳ ላይ ነበርኩ ማለት ነው። እና እናቴ ኧረ አንቺ ልጅ የባሌ ገንፎ ነው እንግዲህ የባሌ ገብስ ነውና ስንዴ መቶልኝ የምታረሰው የባሌ አጃ ግን በቃ እኔ ቁጭ ብዬ እየሰራው ነበር። ስለዚህ እናቴ ኧረ ወገብሽ ኧረ አንቺ ልጅ እንደው ትለኛለች። አልወፈርኩም ምናምን ቀጥ ብዬ ስራዬን ነበር የምሰራውና የሆነ ሀሳብ መጣልኝ። ይሄ እቁብ የሚባለው የቦታው ይሰሩታል በተለያየ መንገድና የሆነ ነገር ብንሰራውና እርስ በራሳችን የምንረዳዳበት ፕላትፎርም ቢኖር ብዙዎችን ማገዝ እንችላለን። እነዛን ያየኋቸውን ሴቶች ጋር አድረስ ማድረግ እንችላለን። ስታርታፕ ካፒታል መስጠት እንችላለን እርስ በራሳችን ከመንግስት አይደለም ከኤንጂኦ አይደለም ከማንም አይደለም። ስለዚህ ያንን ማሰብ ጀመርኩኝ። ከጓደኞቼ ጋር በስልክ እያወራሁኝ ከአራስ ቤት እስከወጣ በቃ በጉጉት ቤት ተጠበቅኩት ማለት ነው። ከዛ ስወጣ ጓደኞቼ ጋር አወራንበት፣ በጣም ወደዱት አይዲያውን። ከዛም በኋላ እንግዲህ 19 መስራቾች ሆነን የራሴኑ ጓደኞች አብረን ሆነን 19 መስራቾች ስንሰባሰብ ራሱ እንትና ማርኬቲንግ ላይ ያግዛል፣ እንትና ትልቅ ሰው ነው ብንጣላ ያስታርቀናል፣ እንትና ተባብለን 19 ሆነን ጀመር ነው። አብሮነት ተጀመረ። አብሮነት ተጀምሯል። እንግዲህ ይሄ አብሮነት በጣም ተወዳጅ ለሆነው ጋዜጠኛ ተስፋዬ ገብረ ማርያም አስደናቂ ሽልማት ሸልሟል። ሽልማቱን ምንነቱን እነግራለን። 1 2 3 የተሸለመው መኪና ነው። በጣም እጅግ በጣም ኢነርጃይዝድ የሆነ ሽልማት ስጦታ ለጋዜጠኛ ተስፋዬ ገብረ ማርያም አብሮነት ሸልሟል። ይሄንን እየሰራ ማይንድ ነው ፊት ለፊታችን ላይ ቆሞ እዚህ ያለውና እያወራችልን ያለችው ያ ማይንድ በሴት ጾታ እየነገረን ነው። በጣም ደስ ብሎኛል። ትልቅ ነገር ነው። አብሮነት ምን ላይ ነው የሚሰራው? አብሮነት እንግዲህ የመጀመሪያው ስንጀምረው ራሱ ስናስብ የነበረው ከጓደኞቼ ጋር ይሄ ሀሳብ ሲመጣ እና ጓደኞቼ ጋር ሼር ስንደራረግ ኢትዮጵያዊ ማረፊያ ተቋም እንዲሆን ነው የምንፈልገው። አንደኛ እኔ ቅድም ለፕሮፌሰር ስላቸው ነበር በጣም ኢትዮጵያዊት እናት ነኝ እና ኢትዮጵያዊት ሴት ነኝ። በጣም ጀግና የወታደር ሚስት ነች ያሳደገችኝና የምር ይማርከኛል ይሄ ኢትዮጵያዊነቱ፣ አንድነቱ። እንግዲህ እኔ ክፍለ ሀገር ነው ያደግኩት። እኛ ጋር ቡና እየጠጣ ምናምን ብቻ ደስ የሚሉ ነገሮች አሉትና ብዙ የሰፈራችን ትዳሮች እኛ ቤት ቡና ላይ ይታረቃሉ። አባቴ አስታራቂ ነው፣ የሀገር ሽማግሌ ነው። እናቴም እንደዛው ቆራቢዎች ናቸው በቤተ ክርስቲያንና ብዙ ችግሮች እዛ ቡና ላይ ሲፈቱ ያለውና ቡናችን ችግር መፍቻችን እንደሆነ ይሰማኛል። ስለዚህ እኔ ቡና ወዳለሁ በጣም። ስለዚህ ምን አለን የቡና ስርዓት ያለው እቁብ አይደል? ትንሽ ዘመናዊ ሆነ ዲጂታል ሆነ እንጂ እቁብ ነው። ስለዚህ ቡናችንን እየጠጣ የምንወያይበት ስልጠና ስንል እንዲያርግ ተነስ ምናምን ብቻ ሳይሆን እስኪ ብለን እርስ በራሳችን እየተወያየ የምንሰለጣጠንበት የሁሉ ሰው ህይወት እንትን አለው ኤክስፒሪየንስ ልምድ አለው። ያንተ ኤክስፒሪየንስ ለኔ ይሆነኛል፣ የኔ ኤክስፒሪየንስ ለሆነ ሰው ይሆናል። ስለዚህ እንደዛ ችግሮቻችንን የምንፈታበት ይሁን ተብሎ ትንሽዬ ቢሮ ላይ እኔ ቡና እያፈላው ምክትል ስራ አስኪያጁ አጀንዳ እየያዘ ተጀመረ ስራው ማለት ነውና የሚሰራው ስልጠና ላይ ነው። የቢዝነስ ማማከር ላይ ስታርታፕ የሆኑ አይዲያ ያላቸው ሰዎች ላይ ፕሮፖዛሎችን መቅረጽ ማዘጋጀት ወደ የት ሊሂድም አሁን ያኔ ኤንጂኦ መሰረት ስል የት ሊሂድ ትልቁ እንትን የነበርና መስራት የሚፈልጉት ሲኖር የት ሊሂድ ሲሉ እንዲህ ብታረጉ እንዲህ ልምዶቻችን ኔትወርኮቻችን እንዲጠቀሙ እናደርጋለን። አንዱ ሌላው እንግዲህ የእቁብ ነው። ሰው አንድ ጊዜ ብቻ በሚጥለው እቁብ ከሚያገኘው ላይ እየጣለ ምክንያቱም አሁን ኢትዮጵያ ውስጥ ደሞዛችንም ገቢያችንም ብዙ ነገራችን ከባድ ሆኗል አይደል? ኑሯችንና እንትናችን መጣጣም አልቻለም። ስለዚህ እኔ ትንሽ ብር አለኝ አንተ ትንሽ ብር አለ፣ ዝም ብለን ሁለታችንም ትንሽ ብር ይዘን ብንሄድ ምን ቀየረው ነገር የለም። ግን 4 ሆነን አንተን እናቋቁመህ 4 ሆነን እሷን እያልን
እንዲህ የምናደርግበት ነውና ስልጠና ላይ ይሰራል። ቅድም ባልኩ በዲጂታል እቁቡ አንዴ ሰው ጥሎ ካገኘው ላይ እየጣለ የስራ ካፒታል መነሻ ሰርጉን መደገስ ቢፈልግ ኑሮ መጀመር ብቻ ኤኒ ነገር ምክንያቱም እቁቦቻችን ከቤታችን ቴሌቪዥኖች እስከ መርካቶ ኮንቴነሮች ድረስ ይጫንባቸዋል እቁባችን። ስለዚህ ከፋይናንስ ተቋም ከመጠበቅ ከባንክ እንዲያርጉልን ከማለት እኛ ጋር ያለውን ማህበራዊ ነገር ይዞ የሚንቀሳቀስ ትልቅ ነው። ዛሬ ላይ 31000 አባል አለው። በጣም ትልቅ ተቋም ነው። እንግዲህ ስልጠናዎች አሉት፣ ቅድም እንዳልኩ ማማከሮች አሉት። ይሄ እንግዲህ ሲያድግ በጣም ትልቅ ቢሮ ነው የያዘው። አሁን ብዙ ሮብ የቤተሰባዊ ጊዜ ያለን ሁሉም ሰው ቢመጣ የሚወደው ሮብ 9 ሰዓት ላይ ሁሉ ጊዜ የአብሮነት ጊዜ አለ። ሰዎች ይረዱበታል፣ ችግረኛ ሰዎች ምርታቸውን ይሸጡበታል። ምክንያቱም ምርት አምርታ አንዲት እናት የት ሄዳ ትሽጣ? ትልቁ ችግር ኔትወርኪንግ ስለሆነ እሱን ያደርጋሉ። አገልግሎታቸው ምርቶቻቸውን ያስተዋውቁበታል። የጥርስ ሕክምና ምን ብቻ እኛ ቢሮ ላይ ሳይከፈል ማስታወቂያ በደንብ ነው የሚሰራው ማለት ነው። ያናረግበታለን። ጥሩ ቤተሰብ አባቶች አሉ፣ ምርቃት አለ፣ የህይወት ልምዳቸው የሚያካፍሉ ሰዎች ይኖራሉ በየጊዜው። እንዲህ እያደረግን አንድ ማረፊያም ነው ይሄ ከስራው ባሻገር ማለት ነው። ሁላችንም በእሱ እንረካለን። እሱ እንግዲህ አደግ አለግና አሁን ደግሞ ወደ ቁጠባና ብድር ሄደ ማለት ነው። ዩሲ እንዴት ሀሳብ ተወልዶ አድጎ ከዛ ፍሬ የሚያፈራበትን ሂደቱን አያችሁት? ሀሳብ ናት እኮ ትንሽዬ ሀሳብ ነበረች፣ አደገ። እግዚአብሔር ምስክሬን የአብሮነት አሁን ባለው ህብረት ማለት ነው። እኔም ይመስለኝ ሳገኝሽ ሁሌ አብሮነት ባለበት ቦታ ላይ በተስፍሽ ምክንያት ጓደኛዬ ስለሆነ ተስፍዬ በሱ ጉዳይ አብሮነትን ሳገኝ የሆኑ ቤተሰቦች አጎት አባት ምናምን አብረው የሚኖሩ ስለመሰለኝ መጀመሪያ ዘር ማንዘር ነው ወይ ሁሉ አልኩ ማለት ነው። ተረዳኸኝ? ምክንያቱም የሆነ ቤተሰብ ነው በቃ የምታየው፣ አንድ አይነት የቤተሰብ ስሜት ነው የምታየው እና በጣም የሚገርም አይነት የተፈጠረ ምንሽ ገባሽ አይደል? አሁን የዘር ማንዘር ምንሽ ዘር ማንዘር የምትይው ነገር አለ አይደል? የሆነ አያት ቅድመ አያት ቤተሰብ ምናምን በጠቅላላ በአንድ ላይ ይሰበሰብና አንድ ቤተሰብ። ኢትዮጵያ እንደዛ ነበረች። ኢትዮጵያ እንደዛም ናት። እና ይሄ የአብሮነት ስፒሪት ኢትዮጵያዊ ማንነት ነው። ሁሉም ከተለያየ ሃይማኖት፣ ሁሉም ከተለያየ ብሔረሰብ ነው ያለው። አብሮነት ውስጥ ግን አንድ ዘር ማንዘር ነው የሚመስለው ቤቱ እና በጣም 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 ደስ ነው ያለኝ። እንዴት ታዲያ አሁን ወደዚህ ወይ ማይክሮ ፋይናንስ እያደጋችሁ ነው? እርግጠኛ ነኝ ዛሬ 31000 አባል አለው። ከሆነ አመት በኋላ ኢትዮጵያ 120 130 ሚሊዮን ህዝብ ያላት ናት። ከዚህ ውስጥ 2 ሚሊዮን 3 ሚሊዮን አባላት ቢኖሩት በወር ብቻ አንድ ብር ኮንትሪቢዩት ቢያደርግ በወር ብቻ 2 ሚሊዮን ብር ጀነሬት የሚያደርግ ከዛ በአመት ውስጥ በእንትን ያሰብነው በአንድ ብር ነው ያሰብነው። በ10 ብር ቢታሰብ ደግሞ 2 ሚሊዮኑ ስንት መቶ ሚሊዮን ሊሆን እንደሚችል መገመት ይቻላል። በወር ያን ሁሉ ሚሊዮን ጀነሬት ማድረግ የሚችል ከዛም በየወሩ በጣም ብዙ ሰዎችን ሰፖርት ሊያደርግ የሚችል ሊያበድር፣ ሊያሻሽል፣ ሊቀይር፣ ሊያወራ፣ ሊያማክር ከብዙ ሰዎች ጋር ደግሞ መንፈሳዊ አእምሯቸውን ዲፕሬሽን ሁሉ ሳይቀር ሊቀርፍ የሚችል መንፈሳዊው ምድራዊም ጥበብ ያለበት እንደሆነ ውስጤ ግልጥ ብሎ ይታየኛል። ጅማሬው ላይ ግን ፈተና ባለበት ሰዓት ላይ እንዴት ተስፍሽን ለመሸለም መኪና የሚያክል ነገር ገዝታችሁ ያው ሽልማት ለማድረግ መነሻችሁ ምንድነው? ተስፍዬ ያው ጀግና ጋዜጠኛ ጓደኛችን እንደሆነ እናውቃለን። በመጀመሪያው ኢቭን እሱ በጋበዘው ፕሮግራም ላይ ምንም ነበርኩ። በዛ ፕሮግራም ላይ አብሮነት ስፖንሰር ነበረ። እዛ አስታውሰዋለሁ ሞመንቱን። እኔ እሱ ላስታውሽና አንቺ ቀጣዩ አድሚኒስትሬሽን ትሄጃለሽ። ከዛ እዛ ቦታ ላይ አብሮነት ቃል ገባ። እኔ ያየሁት ነው፣ እኔ ምስክር ነኝ። ተስፍሽ ማለት ከልጅነቱ ጀምሮ በትምህርት በሬዲዮ በምን ጀምሮ እያገለገለ ያደገ ወጣት ነው እና ብዙ ሰርቷል። ሁለት እግሩ አሁን ባለበት ሁኔታ ላይ በብረት ሰፖርት ነው የሚደገፈው። አይሰራም አይባልም፣ ይሰራል ግን ይደገፋል። ኦኬ ሁላችንም ተደግፈን እንቀመጣለን። ብዙ ነገር አለ ግን ከውስጣችን ያለው ኃይል ነው። በዛ ደረጃ ላይ ብረት ይዞ ነው። በጣም ከባድ እግሩ ላይ ብረቶች አሉ እና እነዚህን ተሸክሞ ፎቅ ላይ ይወጣል፣ ይወርዳል፣ ተራራ ይሄዳል። ምን አይነት ጀግና ሰው እንደሆነ ያንን ሊሸለም የሚገባ ሰው እንደሆነ አውቃለሁ። ግን ቃል መግባት ይከብድ ነበርና ቃሉን ለተስፍሽ በእነዚህ ወራቶች ውስጥ መኪና አብሮነት ይሸልማል ብለው ቃል ገባችሁ። እኔ ነበርኩ። አደራችሁ ቃል ይጠበቃልኩኝ። ቃል ተጠበቀ። ከሆነ ጊዜ በኋላ እንግዲህ ከወራት በኋላ ኒትራሊ ወደ 1 አመት አይሞላውም ወደ 8-9 ወር በኋላ ባለፈው ቅዳሜ ለጋዜጠኛ ተስፋዬ ገብረ ማርያም መኪና
ሸለማችሁት ማለት ነው። በድጋሚ የሚያስጨበጭብ ነው በጣም ይሄ ትልቅ ስኬት ነውና መሸለሙ ቻሌንጅ ያልነበረበትም ወይ ስትሸልሙትስ ፓሽናችሁ ምን ነበረ? ከዛስ ደግሞ አብሮነት ያገኘው መንፈሳዊ ጠቀሜታ ምንድነው? እሱን ነገር ሲነገረኝ። በጣም ጥሩ። እንግዲህ አብሮነት ብዙ ሰዎች እርስ በራሳቸው አብሮነት ረጂ አይደለም እንጂ አይደለም፣ ግን እርስ በራሳቸው የሚደጋገፉበት ፕላትፎርም ነው ለመፍጠር እየሞከረ ያለው። በዚህ መሃል ወደ ካልተሳሳትኩኝ 600 700 እያለን 2015 ይመስለኛል ወደ ክረምቱ አካባቢ አንድ ስልጠና ላይ ቤዝ ኢትዮጵያ ላይ ከተስፍሽ ጋር ተገናኘን። የህይወት ልምዱን እንዲያካፍል ፍጹም በተባለው የድርጅታችን አንደኛው ሼር ሆልደር ተጋብዞ መጣ። ያን እንግዲህ ገና አደግ እያልን ነው ይሆናል አይሆንም፣ ስራው ይሳካል ላይሳካልም ሁሉም ሰው ውስጥ ያው ባለራዩ ያየዋል፣ ግን አብሮት ያለው ሰው ያን ያህል ላይ ይችላልና በዛ ሁኔታ ውስጥ እያለን ተስፍሽ መጣ። ቤዝ ኢትዮጵያ ላይ ፕሮግራም ተዘጋጅቶ እዛ ላይ የህይወት ልምዱን ሊያካፍል መጣ። ኢንስፓየር ነው ሁላችንም በቃ ባወራው ነገር በጣም ተገረምን። ስለዚህ ከተስፋዬ ጎን መቆም እንዳለብንና አብረን ብዙ ነገር እንደምንሰራ በነገራችን ላይ ደስ የሚለኝ አብሮነት ላይ ሁሉም ሰው የቃል ሰው ነው እና የዛን ቀን ነው ቃል የገባነው አብረን እንሰራለን አብረን እንለወጣለን። ተስፍሽ በቃ ያው ገና ታዳጊዎች ነን ግን አብረን እናድጋለን አይነት ስሜት ተጀመረና ወደ ስራ ገባን። በመሀልኛ መሀል ላይ ዌብሳይታችን በተለያየ ምክንያት ቆሞ ትንሽ መንገራገጮች ነበረ፣ ግን በዛም አለን በስልክ ፎሎ አፕ እንደራረጋለን። ልክ አዲሱ ቢሮአችን ተከፍቶ ህዳር 2016 ላይ ነው አዲሱ ቢሮአችንና አዲሱ ዌብሳይታችን ስራ የጀመረው። ስንጀምር ከተስፋዬ ጋር ያው በተለያየ መንገድ መገናኘቱ እንደቀጠለ ነው። ከዛ ያየኸው ፕሮግራም ላይ ኢንቫይት ተደረጉ የኛ ፓርትነሮች ማለት ነው። ምክትል ስራ አስኪያጁና ሌላው ቲሙ ተጋበዘ። አጋጣሚ እኔ ስራ ላይ ነበርኩ የዛን ቀን። እነሱ ሄዱ፣ ባዩት ነገር በጣም ኢንስፓየር ሆኑ፣ ተገረሙ። ማለት ተስፋዬ እስካሁን መኪና የለውም፣ በጣም ነው የሚገረም። በቃ ኢኒሺዬሽኑን በቃ መውሰድ አለብን፣ ምክንያቱም ይሄ ሰው ያገር ባለውለታ ነው። ሲሰራ ሲያገለግል የነበረ ሰው ሲሸለም እርስ በራሳችን ሪኮግናይዝ ካልተደራረግን ሁሌ ከሆነ አካል ብቻ ከሆነ ምን ጠብቅ ከሆነ አገር ማለት እኔና አንተ ነን። በቃ እኔ ሳድግ አንተ ስታድግ ነው አገር የምታድገው። ስለዚህ ይህንን ሰው መደገፍ አለብን። አንደኛ ለአካል ጉዳተኛ ሲጮህም ይወል ሰው የአካል ጉዳተኞችን መብት ለማስከበር ብዙ ደግሞ እኔ በኤንጂኦ አንዳንድ ሚቲንጎች ላይ ስለምንቀሳቀስ እንገናኛለን እና ብዙ ነገር አድቮኬት ሲያደርግ ሚዲያው ላይ እንደምታየው እና ብዙ ለውጦች መጥተዋል። እነሱ በመጮሃቸው እነሱ በመናገራቸው መንግስት ትኩረት ሰጥቶታል። ስለዚህ ይህንን ሰው መሸለም አለብን። ስንሸላለም ኖሮን አይደለም። በነገራችን ላይ በጣም ሌክቸሪ ከሆነ ነገር ላይ አይደለም። ያቺ መበለቲቷን ታስታውሳታለህ? ካላት ላይ ክፍል በቃ ላይክ እንደዛ ነው እኛ ያረግነው ካለንም አይደለም ምናልባት ገና ያደገ ያለ ድርጅት ነው ከሌለም ቢባል ነው ቢሻለው። ካለ ላይ ሰው ከሌለውም ላይ እግዚአብሔር ሐሳብ ይሰጣል። ሰው ከሌለው ላይ ሊሰጥ እግዚአብሔር ሐሳብ ሲሰጥ የእግዚአብሔር ሐሳብ ደግሞ ስጦታ ነው። እውነት ነውና የዛን ቀን እንግዲህ ፕሮሚስ ገብተው መጡ። ከዛ ከመጡ በኋላ እንደ ማኔጅመንት አወራን፣ እንዴት ይደረግ ተባለ። ያው የተወሰኑ ሰዎች የተስፍሽ ጓደኞች ወደ አብሮነት እየተቀላቀሉ ኢኒሺዬሽኑን ማበረታታት ጀመሩ። ከዛ እንደተፈለገው ፍጥነት አልሄደም። ከዛ ቆም ብለን እኛም ደግሞ ፕሮሞሽን አውጥተን ነበረ ጥሩ ውጤት ላመጣ የድርጅታችን አባል መኪና ለመሸለም። በዚህ መሃል አብረን እናስኪደው ተባለ። ከተስፍዬ ጋር እየተነጋገርን ብዙ ነገሮችን አብረን ተጓዝን። እንግዲህ ኃላፊነቱን ወሰድንና ተስፋዬን ይህንን ሰው ስናግዝ በሱ ውስጥ የምናገኘው እኛም ሲጀመር መስጠት በረከት ነው። መስጠት መባረክ ነው። ብዙዎቻችን ባለ መስጠት ውስጥ ነው በረከቶቻችንን አተን ያለ ነው። ስለዚህ እንደዚህ እንዳልኩ ነው ብናደርግ የምናገኘው በረከትም ይበልጣል። ሁለተኛ ታሪካችንን እንጽፋለን እንደ አብሮነት። ነገ ለብዙ ሰው ተስፋ የሆነው አብሮነት ከዚህ ጀምሮ ነው። ይሄንን እያደረገ ነገ ሲተርፍህማ ምንም ታረጋለህ አታስበም ራሱ አይደል እንደው እንትኑ ጠፍቶ እንጂ ያው እና ሁለተኛ እንደው እኔ አንዳንድ ጊዜ ምን አስባለሁ መሰለህ እንድች ገና እየታተረች ላለች በብዙ ነገር ተጎትታላለች አገር ውስጥ ላሉ ዜጎች ላይ ጣም ሌክቸሪ ነገር ማድረግ እኔ ትክክል ነው ያላስብ። ስለዚህ እንዲህ እያደረግን ስንሄድ ግን በእርግጠኝነት አብሮነት ታዳጊ ነው፣ ልጅ ካምፓኒ ነው፣ ገና ወደፊት ብዙ ተስፋ ይጠብቀዋል። ዛሬን ግን መኖር አለብን። ምክንያቱም መጽሐፍ ቅዱስ ዛሬ ነው የሚለን አይደል? ነገ ዊዲዮ ነው። ዛሬ ምንችለውን አድርገን ካለፍን ነገ የራሱ ነውና ይሄንን አድርገን እንግዲህ ሚሊኒየም አዳራሽ ባየኸው መንገድ ተስፋዬን ማመስገን ችለናል። ምስጋና ነው
ላደረገው እስካሁን ለ26 ዓመታት ሀገሩን ስፔሻሊ አካል ጉዳተኛውን ሁላችንን እንግዲህ ከዚህ በፊት ትልልቅ መድረኮች ላይ ቆሞ በሱ ታሪክ ያልተነካ ሰው በሱ ታሪክ ህይወቱን ያላየ ሰው የለም። ዛሬ ላይ በጣም ብዙ ምክንያት አለን ኢትዮጵያ ውስጥ ላለመስራት አይደል? እንትን ነኝ እኔ እኮ እንደዚህ ጾታዬ እንዲህ ስለሆነ ነው፣ እኔ ማንነቴ እንደዚህ ስለሆነ አያስተናግዱኝም እና ማአት ምክንያት እኔ ወጣት ስለሆንኩ ነው፣ እኔ ወንድ ስለሆንኩ ነው፣ ምናምን ብሔረሰቤ፣ ሃይማኖቴ በጣም ይህ ሰው ግን ከምክንያት በላይ ነው። ህንጻው ደረጃ አለው ግን ይመጣል። ቀጥረህ ይመጣል። መብራት የለም እኛ ጋር አሁን 5ኛ ፎቅ ነው ይመጣል። ስለዚህ ይሄንን ሰው ካላበረታ የሚያወራውን ሰው ብቻ እያጨበጨብክ የምትጓዝ ከሆነ ሀገር እንደ ሀገር አታድግም። መገለጫ ያስፈልገናል። ኢትዮጵያዊ ስንል ኢትዮጵያዊ አካል ጉዳተኛ ጠንካራ ተስፋ የሚባል ሰው ገባ። ኢትዮጵያዊ ስንል ኢትዮጵያዊ አንዲት ጠንካራ እከሌ የምትባል ሴት እከሌ የሚባል ጋዜጠኛ የሚባል አሻራ የሌለው ሀገር ይጠፋል። ስለዚህ አሻራችንን እያሳረፍን መሄድ አለብን። ለዚህ ደግሞ በጣም ደስተኞች ነን። በጣም ማለት ነው። ፎር ሹር በሌላው ፕሮግራም ላይ የግል ፊሎሶፊሽን ለማህበረሰብ የምታጋሪበት አንድ ፕሮግራም ያው ቃል ትገባለች። በደንብ ነው ማውራት። ምክንያቱም በጣም ሪች አስተሳሰብ ውስጥ አለ። ሰው የሆነ ቦታ ላይ ሲደርስ ብዙ ነገርን አልፎ ነው የመጣውን ነገር ሲያካፍል የማህበረሰብን ይኮተኩታል፣ ይሰራል። ስለዚህ እንደዚህ አይነት ማይንዶች በጣም ያስፈልጉናል። እንዲናገሩ፣ እንዲያወሩ፣ እንዲገስጹ፣ እንዲያስተምሩ ማድረግ አለብን። የዛሬ የተገናኘንበት ሽልማቱ ላይ ስለሆነ ብዙ ፈርዘር አንሄድም። ሌሎች በጣም ዲፕ የሆኑ የህይወት ፊሎሶፊዋን 10 ምርጥ የህይወት ፊሎሶፊዋን ትነግረናለች ሌላ ጊዜ። አሁን ይሄ ባለበት በዚህ ሞራል ተስፍዬን ደግሞ ወደዚህ እንጋብዘውና ሽልማቱን ተመልክቶ ምን እንደተሰማው እንጠይቀዋለን። ሣድስ በእውነት ተስፍዬን ስለጋበዝ ነው። በጣም ወደው ወዳጄና ጓደኛዬ ነው። አጠገቤ ስላለ ለሱም ጀግንነቱም ሞቅ ያለ ጭብጨባ ያስፈልገዋል። ጀግናዬ ነው የምልህ። እኔ እኮ ሁሌ ሳወራ ጀግናዬ እላለሁ። ጦር ሜዳ ገብተህ እንደተታኮስክ ያክል ነው የሚሰማኝ። እኔ ጄኔራል እንደሆንኩ ነው የሚሰማኝ። አንተ ጀግንነትህን እንዴት ነው የምትገልጸው? ጀግና ነኝ ብለህ መቼም አይደለሁም አትለኝም። አዎ አመሰግናለሁ። መጀመሪያ አብዬ እግዚአብሔር አምላክ ሁሉ ነገር ለበጎና ለበጎ ይሆንና በአጋጣሚ እንዲህ አይነት መድረኮች ላይ በመገናኘታችን ክብሩን ለፈጣሪ ይውሰድ። በመጀመሪያ ደረጃ እሱን ማለት ፈልጋለሁ። ሲቀጥል ጀግና ከባድ ነው። እኔ ጀግና አይደለሁኝ። ጀግንነትን የሚሰጠው እሱ። ስለዚህ እሱ ሲፈጥርህ ጨርሶ ስለሆነ ያንን የጨረሰውን ነው እየሰራ ያለሁት። ጀግናው እግዚአብሔር ለጀግንነትን ሰጥቷል። ክብር ለሱ ይሁን። ጀግናው እግዚአብሔር ጀግንነትን ሰጥቷል። የእሱ እኮ ነው የአንበሳ ልጅ ጦጣ መሆን አይችልም አይደለ? የአንበሳ ልጅ አንበሳ ነው የሚሆነው፣ ምክንያቱም የዘሩን ነው የሚወስደው። እኛ ደግሞ የዘራችንን የእግዚአብሔርን ዘር በእኛ ውስጥ አስቀምጦ ነው አይደለም ያለው። የአንበሳው ልጆች ነን እኛ፣ አንበሳ ነን ነው። በጣም ደስ ብሎኛል። ከመጀመሪያ ወደ ኋላ እንሄዳለን። ወደ ኋላ ማርሽ ነው የምናስገባው። ከፊት ለፊቱ እንጀምራለን። ሽልማቱ መኪና ሲሰጥህ ምን አይነት ስሜት ተሰማ? እስቲ ተስፍዬ ንገረኝ። ለምን እኔ በጣም ተስፍሽ ከምንም በላይ ከመኪናም በላይ ምንም የሚገባ ልጅ ነህ። ሀገራችን ግን እንደ አጋጣሚ ፊት ለፊት ላይ የምትሾመው እንደ አጋጣሚ ሲስተማችን ሆኖ ዘራፊውን ነው። በመንግስት መስሪያ ቤትም ቢሆን ዘራፊው ነው ቀድሞ፣ ሙሰኛው ነው ሌባው መጀመሪያ ቀድሞ የሚቆመው። በሀብትም ደረጃ ላይ በተሞዳምዶ በዚህም በዛም የሆነው ፊት ለፊት ይቆማል። በሀቅና በእውነት የቆሙ እኔ እላለሁ ሁሉ ጊዜ በሀቅና በእውነት የቆሙ ጥቂት ሰዎች ካሉ እነዛ ሰዎች የተንደላቀቀ መኪና ሊኖራቸው አይችልም። ኢትዮጵያ ውስጥ V8 በጣም ውስብስብ የሆነ መኪና ሊኖራቸው አይችልም። ምክንያቱም በምስኪኑ ማህበረሰብ ላይ እየነዱ አይሄዱም። ካላቸው ሼር አድርገው ትንሽ ጎንበስ ይላሉ፣ ትንሽ ይፈራሉ። ምክንያቱም እኔ በሌለኝ የሚለምነኝ እኮ ምንም የሌለው ነው ብሎ ይጠይቃል። በጣም ሌክዠሪየስ የሆነ የ30፣ 40፣ 90 ሚሊዮን መኪና ዲዘርቭ አያረግም። አይኖረው ማለት ሳይሆን ለዚህ ሀገር ላለ ማህበረሰብ ፌር አይደለም ብዬ አምናለሁ። ለአይን ሞራል ራሱ መጠንቀቅ አለብን፣ ለህሊና ሞራል። በዚህ ውስጥ ሁሉ ጀግና ምላቸው የሚሸለሙ እግዚአብሔር የሚባርካቸው ሰዎች አብዛኛው በትግል ነው መኪና መግዛት ያልቻለ ነው። አብዛኛው ታጋይ መኪና እንኳን መግዛት የማይችል ታጋይ ያለበት ነው። ምክንያቱም ኑሮ ከእጅ ወደ አፍ የሚያታግለን ስለሆነ አንተ ጥሩ ነገር እንዳለህ ያውቃለሁ፣ እንደምትሰራ አውቃለሁ፣ እንደምትለፋ አውቃለሁ። ግን በዚህ ሁሉ ጥረት ውስጥ
መኪና መያዝ ግን ግዴታ እንደሆነ ባለበት ሰዓት ላይ ቆይ ተረጋጋ እኛ እንሸልማለን ሲሉ በእርግጠኝነት ነገ መኪና ልገዛ የምችልበትን ብር ለሌላ ለልጆች ደግሞ ለነገር እንደምታረጋግበት አምናለሁ። ግን አሁን እነሱ ሲሸልሙ የተሰማ የሽልማት ስሜት የመባረክ ነውና እሱን እንዴት አየኸው? ማሰብ ይፈልጋል። ኖርማሊ እንደተለመደው ደስተኛ ነኝ ደስ ብሎኛል አልልህም። እግዚአብሔር ምን ያደርጋል መሰለ አንተ ሁሌ ልፋ ውጣ ውረጅህን አሳልፍ ከፈለክ ውደቅ ከፈለክ ተነሳ ግን እግዚአብሔር በሶስቱ ምዕራፍ ውስጥ ግን ይከተልሃል አመንክም አላመንክም ወይ መጀመሪያ ላይ በልፋት ላይ ይሰጣል ወይ መሃል ላይ ብዙ ትደክማለህ ትለፋለህ መሃል ላይ ልታገኘው ትችላለህ ወይ በስተመጨረሻው እድሜ አካባቢ ላይ አንድ ታሪክ ሰርተህ እንድታልፍ ሰው ይልክልሃል። ስለዚህ እግዚአብሔር አመጣጡ ከባድ ነው። እንዴት እንደሚመጣብህ አታውቀውም። ይሄ ሽልማት ብዙ ባለሀብቶች አስበውት ሊሆን ይችላል። አይን ያረፈበት ግን አብሮነት ላይ ነው። ስለዚህ አብሮነት ያየበት መነጽር ከባድ ነው። ቅድም ወደዚህ ስቱዲዮ ከመምጣታችን በፊት ለሳቱዬ ስነግራት ነበር። አስበው ተቋሙ የተነሳበት ዓላማ አብሮነት ነው። ሌላ ያልነገረች አንድ ነገር ደግሞ ልንገር። በጣም የሚገርመው አብሮነት ማንም ኢትዮጵያዊ ለተፈጠረበት ዓላማ ለፈጠረው ተልእኮ ወይም ደግሞ እግዚአብሔር ለሰጠው ምክንያት ሚሽኑን ለማሳካት ነው የተፈጠረው። አብሮነት በነገራችን ላይ ቅድም አልነገረችም። ሚሽን ነው። ሚሽን ሲባል ደግሞ እኔ ደረጃ ስወጣና ስወርድ ሳቱ ብዙ ጊዜ ወደ ኋላ ሆና ታየኛለች። እኔ ስወጣ ስትራይክ ቢያደርግ ልጅ እንዴት ነው የሚሆነው ብላ ትጨነቅ ነበር። በብዙ አቅጣጫ ትታዘባለች። አባባሌ ገብቷል። ስለዚህ ማንን ነው የላከው? አብሮነትን ሲያስብ ሳቴላ የሚያስበው ይሄ እውነቴን ነው የምነግርህ እንጂ አንተ እዛ መድረክ ላይ እንዴት አገኘው ደስተኛ ነው። ክብሩን መውሰድ ያለበት እግዚአብሔር ነው። እግዚአብሔር በአንተ ዘንድ ላይ አይተኛም። በቃ ይሄንን ነው ማወቅ ያለ አይተኛም። ለምን ሚሊዮን ጊዜ አትቧጭርም። ግን ቅድም እንደተናገርከው ብትለፋ ብትደክም የማይሳካልህ ለምንድን ነው? የእግዚአብሔር መንገድን ስላልተከተልክ ነው። እኔ እግዚአብሔር የፈጠረኝ ባለፈውም ነገር 25 ሚሊዮን ለሚጠጋው አካል ጉዳተኛ ድምጽ ለመሆን እንጂ ይሄንን ድምጽ ይዤ ኳስ ባስተላልፍበት በጣም ይሄን ጊዜ መኪና ይኖረኛል፣ ቤት ይኖረኛል፣ ብዙ ነገር ይኖረኛል። ግን እግዚአብሔር ትክክለኛ ግጣሙን ድስቱን ሰጠኝ መሰለ። ይሄንን ድምጹንላቸው አንተ ነህ ለዚህ ተፈጠርከው ይሄንን ተልእኮን ፈጽም ብሎ ሰጥቶኛል። ገባ? ይሄንን ተልእኮ ለመፈጸም በሚሄድበት ሰዓት ላይ በቀን 2500 ብር አይዳውታለሁ ይውጣ። ደረጃው ይከብዳል ይድከም። ደረጃ ላይ ወድቄ ያውቃለሁ። በደም ተንከባልዬ ተሰብሮብኝ ያውቃል። አዎ ብዙ ነገር አሳልፌያለሁ። ግን እግዚአብሔር የሰጠህ ሚሽን ነው። ኢየሱስ ክርስቶስ እኮ ፈተና ላይ የተፈተነውን ፈተና ተስፋዬ ፈትኖታል። የሱ ግን ይበዛል። በጣም ከባድ ነው። ይኸውልህ እያነጻጸርኩ አይደለም። ምክንያቱም ክርስቶስ የመጣው እኛ እንድንማርበት ነው። ስለዚህ በዚህ ሰዓት ላይ እኔ ስለ መኪና አስቤ አላውቅም። መኪና ያስፈልጋል እኮ ተስፋዬ ሲል ወይ መኪና ነው እንደምታስቡት? እኔ እኮ አውሮፕላን ነው የሚኖረኝ ነው የምላችሁ። ቤት ያስፈልጋል እኮ ተስፋዬ። ኧረ ቤተ መንግስት የሚያክል ቤት ይሰጠኛል እግዚአብሔር። ይኸውልህ ሰው ብዙ ጊዜ እንደ ስጋ ነው የሚያወራው። እኔ ጋር ደግሞ ያለው በስፒሪቹዋል ዓለም ውስጥ ነኝ ያለሁት። ለምን መሰለህ? ይሄንን 3 ኪሎ ግራም ይሄን 6 ኪሎ ግራም ተሸክመህ እኮ አትወጣም ወንድሜ። እስኪ አንድ ቀን ይሄንን ጫማ አውልቄ ያሳያችኋለሁ። በጣም ከባድ ነው። እኔ እኮ ጫማ ሆኖ ጫማዬን አውልቄ በጣም በመሬት ነው እየዳኩ የምሄደው ቤት ብታየኝ። ግን ይሄ እኮ እግዚአብሔር ሆን ብሎ ነው የሰጠኝ። ክራንቹን የሰጠኝ እኮ በምክንያት ነው አብዬ። ስለዚህ ይሄንን የሰጠኝን ነገር ስጠቀም መኪና አላስብም። እግዚአብሔር ይመስገን በሩ ተከፍቷል። ይሄ ግንባሬን ቀብቶኛል። ነጋዴው ጋር ስፖንሰር እንዴት ማድረግ እንዳለብኝ እንዴት እንደሚሳካ አስቀድሞ ጨርሶታል። ስለ መኪና ለስም ተጨንቄ አላውቅም። ግን ይሄንን የመኪናን ጉዳይ እኔ አስቤ የማላውቀውን 6ኛ ዓመት ስናከብር የገዛ የምወደው የማከብረው ምክትል ዋና አዘጋጁ ቹቹዬ ነው ይድነቃቸው። እንዴት አንድ ግለሰብ መኪና ሊገዛለት ያቅተዋል ሲል እኔ አስቤው ማለቅ እውነቴን ነው የምልህ የእሱ ክብሪት መለኮስ ጭራሽ ሳቴላ አይደለም ተነግሯ ሳይነገራትም ሌላ ሰው ነች
አደርገዋለሁ አለች። በቃ ይሄ አደርገዋለሁ ስትል እሷ እንደ ስጋ አይደለም እንደ እምነቷ ላመነችበት ነገር ተረድተኛል አይደለ እንጂ አሁን ስለ ሽልማቱ በተመለከተ ብዙ ሰው ሲጠይቀኝ ሽልማቱ እንዴት አይደለም እሱ አይደለም ይሄን ወደ ኋላ መለስ ብለ ማየት አለበት ገብቷል እኔ አሁን ለቁስ ለምን ምንም መኪና ያስፈልገኝ ምንም ጥያቄ የለውም ግን እግዚአብሔር ጊዜ ያለው ለዛ ነው እኮ ለሁሉም ጊዜ ያለው ያለው ጠዩ ሰለሞን እኮ ዝም ብሏል ለእያንዳንዳችን እግዚአብሔር የሰጠን ጊዜ አለ ግን ያንን ጊዜ ለማግኘት ታጋሽ መሆን ነገሮችን መመልከት ቅን ሰው መሆን እግዚአብሔርን መጸለይ ከመኪናው ይልቅ 25 ሚሊዮን ለሚጠጋው አካል ጉዳተኞች ተአማኝ ሆኜ ገባ እዛ ሚዲያ ላይ ዝም ብዬ ማይክ ይዤ አድማጮቻችንን ምን ሰው አይደለሁኝም 2 ሰዓት ሳይታሰብ ነው ብስ ብሎ የሚያበቃው ጭንቀቴ እኔ የርኩበት መንገድ 25 ሚሊዮን አካል ጉዳተኛው እንዳይሄድ ነው እኔ ስለ ችግር ባወራ እርግጠኛው ነው ነገር ወይ ጫማዬን አውልቄ ግራና ቀኝ ቀጭን እግሮቼ ደም የፈሰሱት እየታዩ ስለመብርሃን ግን ያምርብኛል ችግር ማውራት ሆነ ምን ያደርግልኛል ስለ ችግር ማውራው ደረጃው እኮ ይከብዳል የዛሚ ሬዲዮ አምባሳደር ቲያትር ቤት 60 ደረጃ ማን የሚወጣው ቢያን ጊዜ መቆም ይችላል ግን ሁሌም እግዚአብሔር የሚነግረኝ እችን ተጠቀምባት እችን እቻ አየ ይሄ ነው ካንገት ሰው ቢባለው እኮ ነው የተጎታች ባቡር እኮ ነው ደውኖ ነው እኮ ባቡር እኮ ተጎታች እኮ ነው አብዬ ስትጠራኝ እኮ እግሬ ነው ነገረኝ ተስፍሽ አንድ ጠብ ነገር አድርጓል አብሮነት ደግሞ የፈጠረው አብዮት ለእግዚአብሔር ክብር እንዲታይ የተደረገ ሽልማት እንጂ ለሾ ተብሎ መኪናው አልመጣም ልንገር እግዚአብሔር በረከቱን ይጨምረው የሚገርም በጣም የሚገርም ነው ለመናገር ማለት ነው ተስፋዬ ገብረ ማርያም ብዙ ማውራት በጣም ብዙ አቅም ያለው ወንድማችን ነው ተስፍሽን በተመለከተ ያው በተለይ በዚህ በእንግዳ ፕሮግራማችን ሌላ አንድ ፕሮግራም ሙሉ ይዘን ውድ ቤተሰቦቼ ከናንተ ጋር በጣም ያስገራሚ ቆይታ እናደርጋለን ሌላ ጊዜ አሁን የተገናኘ ነው በሽልማቱ ስለሆነ በዛ ውስጥ ያለውን ኃይልና ኤነርጂ ግን የሚገርም ደረጃ እንደተጋባብን ያን ሰው ጉንፋንም ይጋባባታል አይደለም እንደዚህ መንፈሳዊ ንቃት ስለዚህ ይሄንን ጀግንነት ስላጋባብን እግዚአብሔር ይስጥህ ጉንፋን ስላልሰጠህ ሳድስ እሺ በቅድሚያ ከሁሉ አስቀድሜ ፈጣሪን በጣም አመሰግናለሁ ይሄ ጅማሬ እንጂ ፍጻሜ አይደለም ገና በእግዚአብሔር ዘንድ በጣም በርካታ ተአምራቶች እንደሚፈጠሩ ራሱ በጣም ብዙ ነገሮች እየተናገረን ያለው ፈጣሪ እንግዲህ ይሄንን ካልኩ ደግሞ አብሮነት እንደመነሻ እንደመንደርደሪያ እንደ ሀገር ላበረከትኩ አስተዋጽኦ በተለይ ለኢትዮጵያውያን አካል ጉዳተኞች አንድ ትልቅ ትምህርት ይሆናል በሚል ሐሳቤ ላበረከቱት ዋና ስራ አስፈጻሚ ወይዘሮ ሳቴላን እና የሥራ ባልደረቦቿ አባላቶቿ እንዲሁም ደግሞ ስራ አስፈጻሚዎችን በሙሉ ከልብ አድርጌ አመሰግናለሁ እድሜና ጤና ይስጣችሁ ተባረኩልኝ በኔ ብቻ የተጀመረ ብቻ ሆኖ እንዳይቀጥል ሌሎችንም ሰዎች ደግሞ ማየታችሁን ቀጥሉ ለማለት ፈልጋለሁ አመሰግናለሁ እንግዲህ ክብራትና ክብራን የሣድስ ቤተሰቦቻችን ጋዜጠኛ ተስፋዬ ገብረ ማርያምን በሌላ ፕሮግራም የሙሉን ጊዜ እንግዳ ሆኖ ጋብዘዋለሁ አሁን ግን በሽልማቱ ዙሪያ ላይ እኔ በጣም ልቤን ንዝር ስላደረገኝ ሳቴላንም ተስፍሽንም ጋብዣለሁ ሳትዬ በጣም እንወድሻለን በጣም ትልቅ ስራ ነው ያደረግሽው አብሮነቶች ተባረኩልን ስላደረጋችሁት መልካምነት እግዚአብሔር ያክብርልን ማለት እወዳለሁ የሣድስ ቤተሰቦች አብሮነት ማን ነው የሚለውን በቀጣዩ ቪዲዮ ባጭሩ የተቀመጠ አለች እሷን ስሙ ደውሉላቸው አገኙዋቸው በጣም የተባረኩ ሰዎች የተሰባሰቡበት ቦታ ነው ለኢትዮጵያ እግዚአብሔር መፍትሄ ስላደረጋቸው እግዚአብሔር ያክብርልን ማለት እወዳለሁ ፕሮግራሙን በዚህ ደመደምኩኝ መምህርና ጋዜጠኛ አብይ ይልማ አብሬያችሁ ቆይታ አድርጌያለሁ እውቀት ታላቁ እግዚአብሔርን ታከብራለች መልካም ጊዜ ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሳድስ